ያገባው የሄርሜላ ልጅ ነው። ሄርሜላ ናት በቃ ብዙ ነገሮችን እዛ ሄጄ እንዳረግ ያረገችኝ። ሄርሜላ የፈለገችውን ነገር ካረገች በኋላ እንዴ ሄርሜላ ናት የላከችኝ ብለሽ ምን ተናገሪው? አዎ ሄርሜላ ናት የላከችኝ። እሺ ለምን እኮ ለምን እስከዛሬ አልተናገርሽም? እዚህ ጀርባ ያለው ማን ነው? ከሄርሜላ ጀርባ ያለው አሁን በሄርሜላ ፎገርሽ አይደለ? ከሄርሜላ ጀርባ ያለው ማን ነው? አንቺ አብረሽኝ አልነበርሽ እንዴ? አብረሽኝ አልነበርሽ? ምንድነው የምታስመስዪው? እዚች ጋር መተሽ ሰው ይመታኛል ምናምን ስለነበረ ሰው ሄርሜላ ናት ብለኛለች። ሄርሜላ ናት የላከችኝ ብለሻላ። ያኔ ሰው ስጠይቅሽ ትገለኛለች፣ ይገለኛል፣ እንደዚህ ዋናውን ሰው ከተናገርኩኝ የላከኝን ሰው ከተናገርኩኝ ይገለኛል ምናምን ብለሽ እያወራሽ ነበራ። ዛሬ ሄርሜላ ናት ብለሽ ለምን ተናገርሽ? ይሄ ሁሉ ሰዓት ቆይተሽ ያኔ ሳትናገር ያ ሁሉ ነገር እየተደረገ ያ ሁሉ ነገር ለምን ተናገርሽ? ልክ ነው። እኔ ደግሞ እኔ ካንቺ ጋር ነበር። እና ታዲያ እንደዛ ከሆነ ለምን የምትዋሺው? አሁንም እኮ ማንኛውም ሰው ሄርሜላ ልጇን ሰታሽ ከዛ በኋላ እንደዚህ አርጊ ብላ ለጥያቄ አይደል እያነሳሽ የነበረው እሷ እንደሆነች ነው የተናገርሽው። ምን ተናገርሽ? ተናገሪ። ቪዲዮ እኮ ሁሉም ሰው አይቶታል አይደለም? ስለዛ ነገር ይላል። በመጀመሪያ ደረጃ ዛሬ እኔ ሁሉም ሰው እንዲያውቀው ፈልገው በመጀመሪያ ላንቺ ማለት እኔ የሀገር ሰው ሲጠይቅሽ እነ ኪያ እነ እዩ እነ አብርሃም እነ ሩታ ብዙ ሰው ሲጠይቅሽ አልናገርም ያልሽው የሰማነው የዛን ሰዓት መታ ነበር። እሷም እኔ በጣም ብዙ ሰዎች እያስጨነቁኝ ነበረ። ምን እያሉ ነበር? የሄርሜላ ልጅ ነው በቃው ጥልሽ ልጅሽ ከዚህ ልቀቀኝ። ነፃነት የምትሰሪውን ስራ እያወቅሽ ነው አንቺ አይሽ ነው ማጠፋሽ አብርሃም መጥቶ ነው ለኔ ሊጠይቀኝ የሚችለው። እሺ አንቺ ስለጠየቅሽኝ ምንም የምነግርሽ ኧረ አይደለም። ለአብርሃም መዋሸቱ ምን አመጣው? ቆይ የዛኔ አብርሃም ሲጠይቅሽ ለአብርሃም መዋሸቱ ምን አመጣው? አንተ የሩታና የአብርሃም ህይወት ይመለከተኛል ብለን የምታስበው? ሰላም ውድ የነፂ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ትላንትና የተፈጠረውን ነገር አይታችኋል። ትላንትናም ከዛም በፊት ሰሞኑ አልነበርኩም፣ ትንሽ ጠፋ ብዬ ነበረ። ያው የሥራ ሁኔታዎች እንትን እያልኩ ነበረ። ያው ዛሬ ደግሞ ትላንትና ያንን ቪዲዮ አይቼ ዝም ማለት በጣም ስለከበደኝ አሁንም ራሱ የመጣሁት ከስራ ቦታ መጥቼ ነው ለእናንተ ፋሚሊዎቼ እናንተን ላነጋግር እናንተን ላወያይ እንትን ያልኩት የቀረብኩት። ያው መቅዲ ትላንትና እያደረገች የነበረው ነገር ትክክል እንዳልሆነ ነው። መቅደስ ከኛ ምን እንደምትፈልግ ባላቅም ከኔም ከነፂም ምን እንደምትፈልግ ባላቅም ምን እንጃ ነው መቅደስ ምን እንዳደረግናት ምን እንደበደልናት አሁን ላይ በጣም ግራ እየገባኝ ነው። መቅደስ ለኛ በዚህ ያክል ጥላቻ ይኖራታል ብዬ አስቤ አላቅም ነበረ። ግን አሁን ላይ የምታደርገው ነገሮች በጣም ያስጠላል። በጣም እያደረገች ያለችው ነገሮች በጣም አጸያፊ የሆኑ ነገሮች፣ በቃ ነውር የሆኑ ነገሮች ነው እያደረገች ያለችው። ያንንና ያው አይታችሁታል ቪዲዮውን፣ መቼም የጫነችው ቪዲዮ አይታችሁታል። በጣም የሚደብር ነገር ነው። አንደኛ ልጁ እንደዚህ ነው እያለች እያወራች ነበረ። ሁለተኛ ደግሞ ያው ከሷ ጀርባ ኤርሜላ እንዳለች ነው እየገባኝ ያለው። ከመቅዲ ጀርባ ኤርሜላ እንዳለች ነው እየተረዳሁት ያለሁት አሁን ትናንትና በጫነችው ቪዲዮ ላይ ማለት ነው። እና መቅደስ ምን አስበሽ ነው ይሄ ሁሉ ነገር እያመጣሽ? መቼ ለታ ሄድሽ? እዛ ስራ ቦታዋ ድረስ ሄደሽ የማይሆን ነገር አደረግሽ፣ ዝም ተባልሽ። አሁን ደግሞ ሲቀጥል ሌላ ነገር ይዘሽ መጣሽ፣ ዝም ተባልሽ። ምንድነው የምትፈልጊው ከኛ? ምንድነው? ቆይ ምን ያደረግንሽ ነገር አለ? ፋሚሊዎች እኔ በዚህ ልክ ጥላቻው አልገባኝም። የእውነት በጣም ጥላቻው እኛ ላይ በጣም እየገዘፈ ነው። በጣም በቃ አይደለ እኔ እንጃ። እኔ ሰው በዚህ ያክል ይጠላላል? ምን ነካሽ? ምንድነው ያጠፋንብሽ? ምንድነው ያደረግነው? ይሄን ያክል እየመጣሽ ልጅቷን እንደዚህ የምታሰቃያት እንደዚህ የምታደርጊያት ምንድነው የተበደልሽው ነገር? ለምን ግልጽ አትናገሪም? እኛ ያደረግንሽ ነገር ካለ የሆነ ነገር ያለ ሰንበዲ ብዙ ነገር ሊኖር ይችላል፣ ግን ለምን እንደዚህ ብለሽ አትናገሪም? እኔ አሁን ላይ በቃ ያንቺ ነገሮች በጣም ግራ እያጋቡኝ ነው። እኔ ሴት ልጅ ላይ እጄን ማንሳትም ምንም ማለትም አልፈልግም። በቃ መቅደስ ተከብረሽ የምትቀመጪ ከሆነ ተከብረሽ ተቀመጪ። አይ የምትይ ከሆነ ማለት ነው ወደ ሌላ ነገር እየገባን ነው። ወደ ሌላ መዘዝ እየገባን ነው። ይሄ ደግሞ ማለት ነው ለኛ በጣም ከባድ ነው። የእውነቴን ነው የምነግርሽ። ከዚህ በኋላ እኔ እንጃ ነፃነትም ትዕግስቷን የጨረሰች ይመስለኛል።
እጹብም ይሄን ነገር ላለመስማት ላለማየት የማታደርገው ነገር የለም። ግን በቃ አይደለ እያደረግሽ ያለሽው ነገር ትክክል አይደለም። በቃ በጣም አጸያፊ ነገር ነው፣ ነውር ነው። የሚቆጣሽ ሰው የለም፣ የሚመክርሽ ሰው የለም። ምን እየሆንሽ ነው እንዴ? ስርዓት ይኑርሻ መቅደስ። ምን እያደረግሽ ነው? ለምታደርጊው ነገሮች ስርዓት ይኑርሽ እንዴ። ፋሚሊዎች በዚህ ያክል ጥላቻ፣ በዚህ ያክል እንትን ከዚህ በፊት ያደረገችውን ነገር ብዙ ነገር ታውቃላችሁ፣ ብዙ ነገር ማለት ነው። ግን በቃ እኛ ያንን ነገር ትተነው አልፈን መተናል። አሁን ላይ ደግሞ ሌላ ነገር እየቆሰቆሰች ሌላ ነገር እያደረገች ፋሚሊዎቼ በዚህ ልክ ጥላቻ በጣም ይከብዳል። ዋና ፖይንቴ ደግሞ የምጣውበት ነገር መቅደስ ከዚህ በፊትም አብርሃም እየጠየቃት የነበረ ነገር አለ። ለአብርሃም መናገር ደብሯት የያዘችው ነገር አለ። ሁለተኛ ነገር ደግሞ እዩም ሲጠይቃት ያልመለሰችው መልስ አለ። በዚህ ያክል ስንት ብትከፍላት ነው ኤርሜላ ይሄ ሁሉ ነገር የምታደርገው? የዛኔ ደግሞ ያልተናገርሽው አሁን መናገሩ ምን አስፈለገ? ምንድነው ቆይ የምትፈልጊው? የዛኔ ያልተናገርሽው የዛኔ ያንን ነገር ያላደረግሽው አብርሃም ያው ሁሉ ነገር እያደረገ ያው ሁሉ ነገር እየጠየቀሽ ያላደረግሽው ነገር አሁን ምን ተገኝቶ ነው? አሁን ላይ ምን ተገኝቶ ነው? እዩም እንደዛው ሲጠይቅሽ ምንድነው ቆይ እኔ አሁን ያለውን ነገር መቅደስንም ጠርቻታለሁ፣ ነፂንም ጠርቻታለሁ። ያለውን ነገር ፌስ ቱ ፌስ እንድናወራ ነው የምፈልገው። ምን እንደምትፈልግ በዚህ ልክ ደግሞ ይሄን ያክል ስንት ብትከፍላት ነው ኤርሜላ? ዋና ፖይንቴ እሱ ነው። ኤርሜላ ስንት ብትከፍልሽ ነው ይሄን ያክል ሰውን እንደዚህ የምታምሽው? አሁን ደግሞ ለማውጣት የፈለግሽው ሚስጥር መጀመሪያ ምን ሆነሽ ነው? መጀመሪያ ላይ ምን ሆነሽ ነው? አሁን ይሄን ያክል ይጃሊ ብቻ ግን በጣም ነው የሚገርመው። የእውነቴን ነው፣ በጣም ነው የሚገርመው። እና ያው እየመጡ ነው፣ እስኪ እንጠብቃቸው። ፋሚሊዎቼ ያው እየመጣች ነው መቅደስ። እንግዲህ የሚፈጠረውን አብረን እናያለን። እንዴት ነሽ? ሰላም ነው አለ። ለኔ እግዚአብሔር ይመስገን። ለምን ደበር ይፈልከኝ? አጣድፈን ይጠራኝ። የፈለኩሽ ለምን እንደሆነ ያው ይገባሻል ብዬ አስባለሁ። ማለት ነው። እንዴት ምን አውቃለሁ? እንዴት አታውቂም? የምታደርጊውን ነገር አታውቂም እንዴ? ማለት አንቺ ሕፃን ልጅ ነሽ። ለነገር ነው እንዲጠራኸኝ? ለነገር አይደለም የጠራሁሽ፣ ለምታደርጊው ነገሮች ከጀርባሽ ማን እንዳለ እና ደግሞ ሲቀጥል ከዚህ በኋላ ከኛ አናት እንድትወርጂ። እኔ ነኝ አናታችሁ ላይ ተቀመጥኩ እንጂ ጀመር ምንም ያደረኩት ነገር የለም። ማለት ነው ሰሚኛለሽ፣ እየቀለድኩ አይደለም። እስካሁን ታግሽሻለሁ፣ ብዙ ነገር አድርገሻል፣ ብዙ በደል አድርሰሽብናል። ዝም ብዬሻለሁ። ከዚህ በኋላ ላለው ግን ሪስኩን ራስሽ ነሽ የምትወስጂው። ጸጌ ማለት የፈለከው ነገር ካለ በግልጽ ተናገር። መናገር የምትፈልገው ነገር ካለ ገብቶሃል አይደለ? ይገባሻል። እኔ ምንም እዚች ጋር እንትን ካንቺ ጀርባ ያለው ማን ነው? ምን አገባ ሲጀመር? አንተ ሁሉ ጊዜ እየመጣችሁ ካንቺ ጀርባ ያለው ምትሉኝ ምንድነው? ቆይ ማን ነው እየከፈለሽ እኛን እንድታደርጊ እንትን የሚልሽ? አንተ ምን ስለሆንክ ነው ሲጀመር? እኔ እየተከፈለኝ አንተን የሆነ ነገር ላደርግ የምችለው? እስኪ ንገረኛ። ወይኔ በጣም ማርያምን እየገረምሽኝ ነው ያለሽው። የሆነቴን ነው ነገር ለነገር አይደለም ምን ይጠራው? ይሄ እኮ አሁን እዚች ጋር እኮ እንደዚህ ብሎ ሊያስጠይቅ የሚችል ምንም ነገር ምክንያት የለህም። ገብቶሃል አይደለ? ማን ነው እየከፈለ እኛን እንደዚህ? ምንም እኮ እኔና እናንተ እኮ እኔም እሺ፣ ትናንትና የጫንሽውን ቪዲዮ ታውቂዋለሽ መቼም። እሱ አይመለከትም ወይ? እንዴት ነው የማይመለከተኝ ማለት አልገባኝም። እንዴት ነው የማያገባኝ? ቆይ የምታደርጊው ነገር ላይ እኔ አይመለከተኝም። እህቴ ላይ የምታደርሺው በደል እኔ ምንም ካደረኳት ነገር የለም። እሷን እሺ፣ እሷ ያላደረገችውን ነገር ለምንድን ነው አድርጋለች ብለሽ የምታወሪው? ምን ማለት ነው ይሄ? እየሰማኝ ነው። ለማንኛውም ግን የጭንቅላትሽ ይሰራል። ስነ ስርዓት ይኖርክ። በስነ ስርዓት ቆመ የምታወራ ከሆነ አውራ። እያወራሁሽ ነው። በጣም ትዕግስተኛ ሆኜ በጣም ማርያም ራሴን አረጋግቼ የምሬን ነው አሁን የመጣሁት ማለት ነው። በስራ ልብሴ ነው። እሺ፣ ስለ ትላንትና አውራ አይደለ? እኔ በስራ ልብስ መጣ ምንም አይመለከተኝም። ትላንትና ምን አደረኩኝ? እስኪ ንገረኝ። ትላንትና ምን ነበር በለኝ። ትላንትና ማለት ነው እያወራሽ የነበርሽው ነገር ይታወቅሻል። ግን ምንም እኮ ያወራሁት ነገር የለም። ቆይ እናንተ ምን ለማለት እየፈለክ ነው? እየሰማኸኝ ነው? እየሰማሁሽ ነው። እኔ ማለት ምን ለማለት እንደፈለክ ራሱ አላውቅም።
አሁን ጋር የሆነ ነገር ልታደርጉ ነው ወይ የሆነ ነገር ልትፈጽሙ? እኔ ምንም ላደርግ አይደለም። ትናንትና በምታደርጊው ነገሮች ያደረግሽው ነገር አለ። ሲቀጥል ደግሞ ነፃነትንም ጠርቻታለሁ። ዋንኛው ደግሞ እንትኔ ፖይንቴ ማለት ነው ምን እንደሆነ ታውቂያለሽ? አንቺን እነዚህ የምታደርግሽ ማለት ነው ኤርሜላ ነች። ማንንም ማረግ እኔ የምለው ከሷ ልጅ አናት ለምን ደሞ አትወርዱት? ለምን ደሞ አትተዋት? በቃ እሷ እኮ አሁን ላይ በቃ ሁሉንም ነገር ትተዋለች አይደለ? ለምንድን ነው ልትተዋት? አንቺ ውሻ ልቀቂኝ። ምን ማለት ነው? እኔ ልትደባደቢ አይደለም የጠራሁሽ፣ እንድትደባደቢ አይደለም። ነገራቶች ጠርቶኝ እንጂ መጣት ይፈልግ አይደለም። በቃ አንቺ ማግኘት ራሱ አልፈልግም። ቤት ድረስ መጣ ነበር። አሳይሽ ነበር። ቤት ደግሞ ብትመጪ አሳይሽ ነበር። እኔ ሲጀመር ሁላችንም በስርዓት እናወራለን ብለን ነው የጠራኝ። ዛሬ በስርዓት እንታወሪ ነው እኮ። እሺ ምንድነው ትላንት የተናገርሽውን ነገር ለኔም ለቤተሰቦቼም ለሁሉም እንድትናገሪ ነው ምን ፈልገው? ምን ላውራሽ? ያኔ የሀገር ሰው ሲጠይቅሽ እነ ኪያ እነ እዩነማ እነ አብርሃም እነ ሩታ ብዙ ሰው ሲጠይቅሽ አልናገርም ያልሽው ዛሬ ለምን የተናገርሽው? መብቴ ነው በቃ። የምን መብት አለሽ? መብቴ ነው። ምን የምን መብት አለሽ? ቆይ እንደሱ አይደለም ነፃነት። የምን መብት አለሽ? አልነግርሽም። ምን ታመጫለሽ? እስኪ ንገሪኝ። አዎ እሺ አይደለም በስነ ስርዓት ልናወራ ነው አይደል? አሁን የጠራሁሽ ምን አገባሽ? አይመለከትሽም። በስነ ስርዓት እንድናወራ ነበር አይደል የጠራሁሽ? እሺ ምንድነው? ማን ነው ምን እያደረገ ያለው? አንተ ለምን ነው ሌላ የምጮኸው? ምንድነው የምጮኸው? አንቺ ላይ ምን ማለት ነው? ማን ነው እየተናገረኝ? አፍሽናት እሱ ላይ አፍሽናት ትፈሽ እሱ ላይ ስነ ስርዓት ይኖር። እንድትናገሩ አልፈልግም። ስነ ስርዓት ይኖር። እንድትናገሩ አልፈልግም። ሰሚያለሽ? ተረጋጊ። ለቀቀኝ ጸጋዬ። ለቃትን ማርያምን አለቃት ነው። ምን ልታረጊ ነው? እሺ በስነ ስርዓት አውሩ። በስነ ስርዓት አውሩ። ምንም እኔ አልነካትም እኮ ያለውን ነገሮች ማለት ነው መቅደስ እንድትመልሽልን ነው የምፈልገው። ሲጀምር ማለት ነው ሄርሜላ ናት የላከችኝ ብለሻላ። ያኔ ሰው ስጠይቅሽ ትገለኛለች፣ ይገለኛል፣ እንደዚህ ዋናውን ሰው ከተናገርኩኝ የላከኝን ሰው ከተናገርኩኝ ይገለኛል እና ብለሽ እያወራሽ ነበራ። ዛሬ ሄርሜላ ናት ብለሽ ለምን ተናገርሽ? ይሄ ሁሉ ሰዓት ቆይተሽ ያኔ ሳትናገር ያ ሁሉ ነገር እየተደረገ ያ ሁሉ ነገር ለምን ተናገርሽ? ልክ ነው። እንደገና ደግሞ ሄርሜላ የፈለገችውን ነገር ካደረገች በኋላ እንዴ ሄርሜላ ናት የላከችኝ ብለሽ ምን ተናገሪው? አዎ ሄርሜላ ናት የላከችኝ። እሺ ሌላ እኮ ለምን እስከዛ አልተናገርሽም? ነፃነት እንደሱ አይደለም። ያምሻው አይመለከትሽም እኮ ለምን ቆየሽ? መብቴ ነው። ለምን ቆየሽ? የምን መብትሽ ነው? አንቺ አብረሽኝ አለበሽ እንዴ? አብረሽኝ አለበሽ። ምንድነው የምታስመስዪው? እዚህ ጋር መተሽ አብረሽኝ ነበርሽ አይደል? ትናንትና አሁን ልካኛለሽ ብለሻል እኮ ሄርሜላ ልካኛለች። በመጀመሪያ ምናምን ስለ የነበረው ሰው ተናገሪ። የምትፈልጊውን ነገር እያደረግሽ ነው እስከዛሬም። አሁንም እስኪ ተናገሪ። በመጀመሪያ ቪዲዮን ሳታየው እኔ ጋር መተህ እንድታወራ አልፈልግም። ቪዲዮን ስላየሁት ነው። ሁሉ ቪዲዮ አላየከው? አይቼዋለሁ። ስላየሁት ነው እየጠየቅኩሽ የነበረው። ኢየሱስም እኔ እኮ መጀመሪያ ማድረግ ለምን አስፈለገ ነው? ለምን አስፈለገ ይሄንን ማድረግ ማለት ነው? አንተ እኮ ምንድነው የምትለው? አብረሽ ነበርሽ አይደለ? ቆመሽ ነበር። አንቺ ራስሽ አብረሽ ነበር። እኔ ካንቺ ጋር ነበር። እና ታዲያ እንደዛ ከሆነ ለምን ነው የምትዋሺው? አሁንም እኮ ማንኛውም ሰው እኮ ማለት ነው እንዳትነኪኝ፣ ነፃነት እንዳትነኪኝ። ማንኛውም ሰው እኮ ቪዲዮ እኮ አለ። የጠፋ ነገር ምናምን አይደለም። አላጠፋሁትኝም አይደለ? ቪዲዮ ተናገርሽ፣ ሁለት ቃል ተናገርሽ አይደለ? ሄርሜላ ልጇን ሰታሽ ከዛ በኋላ እንደዚህ አርጊ ብላ ሁለት ጥያቄ አይደለ እያነሳሽ የነበረው? እሷ እንደሆነች ነው የተናገርሽው? ምን ተናገርሻል? ተናገሪ እንጂ አይመለከትሽም። ተናገሪ። በመጀመሪያ ደረጃ አይደለም ዛሬ እኔ ሁሉም ሰው እንዲያውቀው ፈልገው። በመጀመሪያ ላንቺ ማለት ነው የመናገር ግዴታ የለብኝም። ይኸውልሽ የለብኝም እንዳትነኪኝ። ነፃነት እንደሱ አይደለም፣ በፓወር አይደለም። ይኸውልሽ መናገር ባለብሽ ልክ ትናገሪያለሽ። አንቺ የሰውን ስም እያጠለሽሽ ማለት ነው። የትም መደበቃችሁም አይደለም። ምን እንደሚያንገብግሽ የምትይኝ? እኔ ማንቺ ምክንያት ምንም አልሆንኩም። ምንም አልሆንሽም። ለምን አንቺ ነገር እኮ ነው ተሰድቤያለሁኝ። እኔ ምን አገባኝ? ራስሽ ባረክሽ ነገር እኮ ነው። ሄርሜላ በላከችሽ ነገር ነፃነት ናት የላከቻት ተብዬ እኮ እኔ ተሰድቤያለሁ። ብዙ ነገር ሆኛለሁ። የዛን ሰዓት ተሰድበሻል አይደል? እንኳን ተሰድብሽ እኔ ምንም የሚመለከት ምን ማለት ነው? ምን ማለት ነው? ሰው እኮ ሲጠብቅ የነበረው ነገር ነው የላከሽን ሰው። ምን ማለት ነው? ቆይ እንኳን ተሰደብሽ ማለት ምን ማለት ነው? አሁን እሺ ለዚህ ነው የጠራኸኝ? ለምንድን ነው ለዚህ ማልጠራሽ? ይሄ ትንሽ ነገር አድርገሽው ነው። በመጀመሪያ ማለት ነው ቪዲዮን በስነ ስርዓት እየው። አንዳንዴ ቪዲዮን ጨርሼው አይቼው ነው አሁን እየጠየቅኩሽ ያለሁት። መልስ እንድትሰጪ ነው። አሁን አትከራከረኝ ደግመህ ይኸው ቪዲዮን። አንተ መስማት የፈለከው ብቻ ነው እየሰማህ። አንቺ ዝም በይ። አንቺ ዝም በይ። እየዋሸሽ ነው። ምክንያቱም ምን ነው ዋሻው? አንቺ ያምሻል እንዴ? ያምሻል። ለቀሽ መቅደስ ነኝ።
ነፃነት የምትሰሪውን ስራ እያወቅሽ ነው አንቺ አይሽ ነው እሺ ማጠፋሽ ስነ ስርዓትሽን ያዢ አይመለከትሽም በስነ ስርዓት እንድታወሩ ነው እኔ የጠራኋችሁ ተደባደቡ አይደለም የጠራኋችሁ እንዴ ምንድነው በዚህ ልክ ቅሌት በስርዓት እንድትመልስልኝ ብቻ ነው ታልኩ አልነግርሽም አንዲት ነገር አልነግርሽም አይገርምሽም አይንሽ እንደዚህ ጎልጉዜ ነው መውጣልሽ አይመለከትሽም አንተ ነህ ይጀመር ምሳተሰደበኝ እሱ ምንም አላረገሽም ስነ ስርዓት ይኖርሽ አሁንም የለም ማለት ነው በስነ ስርዓት እናውራ በስነ ስርዓት ማውራት ያለ በስነ ስርዓት የምታወራው ተናገሪ የምታውቂው አይመለከትሽም አንቺ አይመለከትሽም እኮ መልስ ማንንም እየሰማሽ ነው አይደል እዚህ ጋር አብርሃም መጥቶ ነው ለኔ ሊጠይቀኝ የሚችለው እሺ አንቺ ስለጠየቅሽኝ ምንም የምነግርሽ ነገር አይደለም ለአብርሃም ማዋሸቱ ምን አመጣው ቆይ የዛኔ አብርሃም ሲጠይቅሽ ለአብርሃም ማዋሸቱ ምን አመጣው አይመለከትም እንዴት ነው ማያገባኝ እንዴት ነው ማያገባኝ ንገረኝ እስኪ አንተ የሩታና የአብርሃም ህይወት ይመለከተኛል ብለን የምታስበው አይ ብዙ አይደለም የሰውን ህይወት እያመሰቃቀልሽ ነው እዛ ላይ ደግሞ ማለት ነው እየሸወርሽ ነው ሰውን አንተ ያማሃል እንዴ ቪዲዮን ለምዶ በስነ ስርዓት ማታየው አሁን በስነ ስርዓት ታወሪያለሽ ወይስ አታወሪም በቃ ሌላ ነገር ሳይመጣ ማለት ነው ሌላ ነገር እንዳይመጣ ተረጋግተን እናውራ እኔ ምንም አይጨቅጭቅ አልፈልግም ከዚህ በኋላ ሰምኛለሽ በነጋ ጭቅጭቅ አይሰለችሽም እንዴ ታውል ይገልሹ ነው ምን ቪዲዮን እኮ ማየት አስፈልግም አንቺ እኮ ነበርሽ ማዋሸት እኮ አስፈላጊ አይደለም እንደዛ እንድልሽ ከፈለግሽ አው እኮ ነው ያልኩሽ የነበረው አይደለ ቪዲዮ እኮ ሁሉም ሳይቶታል አይደለ ስለዛ ሙሉ ጨርሳሽ ያያችሁ አይደለም እሺ አሁን ተረጋግተን እናወራለን አናወራም በቃ እሺ ተናገሪ እስኪ መናገር የፈለግሽ ነገር ማለት ነው ተነጋገር የዛን ሰዓት ተረጋግተሽ ነገር መታ ነበር እሷም እኔ በጣም ብዙ ሰዎች እያስጨነቁኝ ነበር ምን እያሉ ነበር የሄርሜላ ልጅ ነው በጣም በውስጥ በጣም ብዙ ቴክስት ነፃነትም ጠይቃኝ ነበር እንደዛ ብላ ቴክስት ላይ እሷ ከጠየቀችኝ በኋላ ነው ቴክስት ላይ በጣም ብዙ ሰው እየጠየቀኝ ነበር ነፃነት እንዴ ካደረገች በኋላ ለምንድን ነው ሰው እኔን የሚጠይቀኝ ብዬ ጠራኋትና ነፃነት የምትፈልጊው እንደዚህ ከሆነ ማለት በቃ የሄርሜላ ልጅ ነው ሄርሜላ ናት በቃ ብዙ ነገሮችን እዛ ሄጄ እንዳረግ ያረጋችኝ ብዬ ነገርኳትኝ ምክንያቱም እሷ የምትፈልገው ይሄ ስለሆነ ማለት ነው እንደዛ ብዬ ነገርኩሽ ከዛ የምትፈልጊው ይሄ ነገር ከሆነ አው እንደዛ ነው ምክንያቱም እሷ መስማት የምትፈልገው በስነ ስርዓት እያወራን ነው አይደለ ጥሩ እየመጣሽልን ነው ቆይ አይደለም ጥሩ እየመጣሽልን ነው አይደለ ይሄ አሁንስ ከዚህ ጀርባ ያለው ማን ነው ከሄርሜላ ጀርባ ያለው አሁን በሄርሜላ እንፎገርሽ አይደለ ከሄርሜላ ጀርባ ያለው ማን ነው ይኸውልህ ጸጌ እኔ ስለ ሄርሜላ ምንም ማውቀው ነገር ጀርባ ያለችው ሄርሜላ ናት አይደለ እሱ ተናግረሻል ከሄርሜላ ጀርባ ነገርኳት አልኩኝ እንደዛ እንዲሆን የምትፈልጊ ከሆነ አው እኮ ነው ያልኳትኝ ምክንያቱም የሰው ልጅ እሺ የምትፈልጊ ከሆነ አልሽ አይደለ ከዛ ሌላ ማን ሰው አለ ማን አለሽ ታውቃለች እኮ ማን እንደ ኪያ እኮ ሌላ ከኝ አፍሽ እንዳከፍቻ አንቺ ከኔ ጋር አሁንም በስነ ስርዓት እናውራ ነፃነት ስነ ስርዓት ይዛችሁ አውሩ የዛን ሰዓት አሁንም ሌላ ነገር እያመጣሽ ብቻ ባልሆነ መቅደስ ይኸውልህ ጸጋ ያለችኝ እኔ እነግርሃለሁ እንደዚህ ሄርሜላ ናት የላከችኝ ነው ያለችው ከጎኔ የነበረችው ሰው ከጎኔ ከጀርባዬ ሰው አለ ያ ሰው ይመታኛል ምናምን ስለ የነበረ ሰው ሄርሜላ ናት ብለኛለች ተነስቼ እንዴት ብዬ ልመታስል ሐሳቧን ቀየረች እሺ አሁን እየሰማሁ ነው ጸጋ የሰው ልጅ የሚፈልገውን ነገር ነው አሁን ኦዲየንሶችም ቢሆኑ የሚፈልጉት የሄርሜላ ጋር ስላለ ልጁ የሄርሜላ ልጅ ነው እንዲባል ነው በቃ የሄርሜላ ልጅ ነው ብለው ነው ያመኑት ሄርሜላ መቅደስን የላከቻት ሄርሜላ ናት ብለው ነው እያሰቡ ያሉት ያ ነገር ስለሆነ መጣውና ነፃነት ይሄንን ነገር የምትፈልጊ ከሆነ አዎ አልኳት ምክንያቱም እሷ የሰው ልጅ የሚፈልገውን ነገር ብቻ ነው የሚሰማው እንደዛ እንዲሆን ነው እኔ እኮ ሌላ ቂም የለብኝም ስለዚህ ሌላ ቂም ከሌለብሽ ያትኝ እኮ ፍላጎቴ አይሆንም የሷ ልጅ እንዴትም ሊሆን እንደማይችል ማናችንም እናውቃለን እኮ የሄርሜላ ልጅ ነው ብለሽ እንድትነግሪኝ አልፈልግም ግን ከሆነ ደግሞ እውነቱን እንድትነግሪኝ ፈልጋለሁ እሺ አይደለም ያልሆነ ነገር ነው ብዬ እንዴት ልናገር የምፈልጊው ሁለት ቃል አታውሪ እኔ በየትኛው መንገድ ማለት ነው ይሄን ነገር አጣርቼ አወጣዋለሁ መቅደስ በጣም ግራ ያጋባሽ እኔ በጣም እሷ የምትፈልገውን ነገር ነው ገብቷል አይደለ ጸጌ እሷ የሆነ ሰው የሚፈልገው ልጁ የሄርሜላ ልጅ እንደሆነ እንድናገር ነው ግን አይደለም የመጣበትን መንገድ ማውቀው እኔ ብቻ ነኝ ጸጌ የመጣበትን መንገድ ደግሞ መናገር አልችልም እሺ ሁሉ ሸት ለምን አመጣሽ እኔ ምንም እኮ ያሸሁት ነገር የለም አንዴ ሄርሜላ ነች ያለሽ አንዴ የሆነ ሰው ነው ያለሽ ምንድነው እሺ እንዴ ሲጀመር እኔ ከዚህ በኋላ በራሴ መንገድ አጣርቻለሁ አረ መቅደስ ምንድነው አንቺ እንድትመጪ አልፈልግም ነፃነት በስነ ስርዓት ነው አይደለም ሲጀመር አንቺ ባለጌ ነሽ ምን ማለት ጋጣውጭ ነሽ ይድሽ ከዚህ ልቀቀኝ ከዚህ በኋላ ልቀቀኝ ለካትሽ ለምን ግን የማይመለከትሽ እሺ እስኪ ማናካችሁ